راسيت راس سيت راس سيت سيت أنا سيت ما بتر ሶስቱን ما بتر አይ ጸጉሩ የሚያሳድግ ሰው አያበጥርማ የአንድ ብር አራት ዳቦ ምናምን በሚገዛበት ጊዜ ገዝታል እሱ የኛ ጊዜ ነው የሁሉ ለሷ ታላቅ ስጦታ ነው ታውቃለች ጥንቅቃ ሌላው እንደሌለው ሰማው ስትል አበሻነቴ ኩራቴ ሰላም ተመልካቾቻችን እንደምን አላችሁልን ሳምንታዊ የጉራማይሌ ፕሮግራማችን እነሆ ተጀምሯል ዛሬም በጉራማይሌ ፕሮግራማችን እንግዲህ በተለያዩ ሶሻል ሚዲያ ላይ የምናቃቸውን ወጣቶች እዚህ ጋብዘናቸዋል እንኳን ደህና መጣችሁ እንኳን ደህና ቆይሽ እባካችሁ እስኪ እንተዋወቅ መተዋወቁን ከማን ልጀምር ካንተን ጀምር እንተዋወቅ ስሜ አሚን ይባላል በቲክቶክ ዩዘር ኔም ደግሞ አሚኒሞ 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 ምን ማለት ነው አዮ እንትን ነው ሌላ ታሪክ አለው ብቻ ነው እና ግን ያው ጓደኞቼ ያው ኒሞ እያሉ ስለሚጠሩኝ ነው ኒሞ አሚኒሞ ያልከው አሚንን እነሱ ከሚጠሩክ ኒሞ ጋር አገናኝተው ነው አሚኒሞ የሆነ ትርጉም ያለው ነገር ነው የሚመስለው አንድ ላይ ተገጣጥሞ አሚኒሞ አላቅም እንደዛ ሲጠሩ ያቃኒ በዛው እንትን አልኩኝ እና እንትን ነው ሶሻል ሚዲያ ላይ አለው እና የ6 ኪሎ የሁለተኛ ዓመት የቲያትር ተማሪ ነኝ ኦ ደስ ይላል ቲያትር እንዴት ነው መምህራኖቻችን ደህና ናቸው አሉ አሁንም ድረስ እነጋሻሴ ደህና ቲያትር ተማሪ በቃ ጋሻሴን ሳያነሳ ያልኩማ እነጋሻሴ አባታችን በጣም አስተዋወስከኝ ወደ ኋላ በደም ሄድኩኝና ቲያትር በጣም ደስ የሚል ትምህርት ዘርፍ ነው እንግዲህ እኔ ስለተማርኩት እንዳትቀየሙኝ ማቀፍስን ስለሆነ ነው ደስ ብሎኛል እንኳን ደህና መጣ እንኳን ደህና ቆይሽ እሺ እንቀጥል እኔ ስሜ ቢኒያም ይባላል በሶሻል ሚዲያ ስሜ ካፕቴን ካርጋ ይባላል ሶ ኮንተንት ክሬተር ነኝ ቢዝነስ ኦነር ነኝ እና ተማሪ ነኝ ሐዋሳ ዩኒቨርሲቲ ተማሪ ነህ ተመራቂ ነኝ ቲክቶክ ላይ ኮንተንት ክሬተር ነኝ ብለሃልና ምንድነው ያንተ ኮንተንት ይዘቱ ኦል ኦቨር ስለ መኪኖችና አንድ የካርጋ ወይም መኪና የሚወድ ወይም በመኪና ፍቅር የተለከፈ ሰው ምን አይነት ላይፍ ስታይል ሊኖረው ይችላል ወይም ደግሞ ህይወቱ ምን ይመስላል የሚለው ነገር አንድ ላይ ማሳይበት እንትን ነውና ቲክቶክ ስሜ ካፕቴን ካርጋ ይባላል የኢንስታግራም ስሜ ደግሞ ካፕቴን ብሩስሊ ነው የሚባለው ግን የሚገርመው ብዙ ጊዜ ኢትዮጵያ ውስጥ ስንኖር እንደ መኪናን ለመንቀሳቀሻም ከተገኘ ጥሩ ነው የምንለው አይደል ብዙዎቻችን የምናድግበት ማህበረሰብ የመጣንበት ነገር በመኪና ፍቅር ተነድፈን ይሄን መኪና እንድንል ብዙ ድሉን አይፈጥርልንምና እንዴት ይሄ ነገር አንተ ውስጥ ሊፈጠር ቻለ ፓሽኑን ከየት አገኘኸው ከልጅነት ጀምሮ አም ሹር አብዛኛው ሰው ይሄን ነገር ሼር ያደርገኛል ፋስት ኤንድ ፍሪየስ የሚባል ሙቪ ነበር at the same time ደግሞ ኤምቢሲ አክሽን ላይ ያው የኔ ኩዮች ካላችሁ ቶፕ ጊር የሚባል ሾው ነበርና በጣም ፍሪኩዌንትሊ እነሱን ሾዎች አያቸው ነበር ሶ እነሱን ከማየት ምናምን መኪኖች የሚያወጧቸው ሳውንዶች ሮሮች ስትሬት ፓይፕ ሆኖ ምናምን በደንብ ሲጮሁ ምናምን ያ ነገር በጣም ፋሲኔት ያደርገኝ ነበር ከዛ በኋላ ልክ ሃይ ስኩል እያለሁኝ ምናምን የመጀመሪያ መኪናዬን ስገዛ በቃ ሞር ደግሞ አታችመንቱ ተፈጠረ ከመኪና ጋርና ከዛ በኋላ ድሉን ሳገኝ ያን ኢንትረስቲንግ ወደ ሶሻል ሚዲያ ወጣሁት ሶሻል ሚዲያ ላይ ደግሞ በጣም የሚገርም ቅበላ ነበር ሰው በደንብ በፍቅር ነው የተቀበለኝ ሶ አሁን እንዳለን ማለት ነው ሃይስኩል ያለን የመጀመሪያ መኪና ነው የገዛው አይ አንተ ጥሩ ቀረብ ያለህ በጊዜ ነው የጀመርከው ከመኪና ጋርም ጥሩ ነገር እሺ እንኳን ደህና መጣ እንኳን ደህና ቆይሽ ወደ እናንተ እንምጣ እሺ ስሜ ቅዱስ ይባላል በሶሻል ሚዲያ ስሜ ደግሞ ሴንት ማለት ያው ቅዱስ ነው ብዙ ቅዱስ የሚባሉ ፌመስ ሰዎች ስላሉ ለየት ለማለት ሴንት ብያለሁ እሺ ቅዱስ እንኳን ደህና መጣሽ እንኳን ደህና ቆያችሁ እንቀጥል ግርማ ባላለው ግርማ ኮንተንት ክሬተር እና ሲቪል ኢንጂነር ኮንተንት ክሬተር እና ሲቪል ኢንጂነሪንግ ነው ያንተስ ኮንተንት ምንድነው ቲክቶክ ላይ ነው መሰለኝ አይደለ እሺ ፈኒ ኮንተንት ነው በቃ የተለያዩ የሚያዝናኑ ቪዲዮዎችን ነው የምትሰራው
እሺ እንግዲህ ተመልካቾቻችን እንግዶቻችን እነዚህ ናቸው በጉራማይሌ መድረካችን ላይ ለሁለት ቡድን ተከፍለው ቀርበዋል እስከ መጨረሻው ድረስ በውድድር አብረን እንቆያለን የትኛው ቡድን አሸናፊ ነው የሚለው ደግሞ አብረን በጋራ የምንመለከት ይሆናል በመሃል ምን ጫወታቸው ሐሳቦች ካሉ እየመጣን ስለዛ ሐሳቦች እናወራለን ከዛ ውጪ ግን ጌም አለ በዛ ጌሙ እንግዲህ የውድድሩ አሸናፊ ቡድንን አብረን በጋራ እንለያለን ማለት ነው ማን አሸናፊ የሚሆን ይመስላችኋል የታወቀ ምንም ጥያቄ ያስፈልገውም ተብያለሁ እዚህ ጋር ደግሞ ያው እኛ ነና ተብሏል ስለዚህ ፍጻሜውን አብረን በጋራ እንመለከታለን የጉራማይሌ ጫወታችን እንደሚታወቀው የመጀመሪያው ዙር የሚሆነው ምስልን ከምስል መደመር ነው ስለዚህ የመጀመሪያውን ዙር ውድድራችንን እንጀምራለን የመጀመሪያውን ከናንተ እንጀምር ዝግጁ ናችሁ እሺ የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው 30 ሰከንድ ያላችሁ ጀምሩ ራስ ሴት አናት ሴት ቶሎ ገመት ሰከንድ ያለቀ ጀርባ ሴት መላጣ ሴት ጸጉራም ሴት አይደለም ሰዓት አልቋል ስለዚህ ይህ ሁለት ምስል ከምስል እዚህኛው ቡድን ላይ ስላልተመለሰ ወደዚህኛው ቡድን ዞሯል ሄድሴት ብሎ መምጣት ሳይቀር ምን ይመልሰዋለሁ ነው ሄድሴት በትክክል ተመልሷል እሺ ወደ ቀጣዩ እናልፋለን ቀጣይ ሁለት ምስል ከምስል ጥያቄያችን የእናንተው የራሳችሁ ጥያቄ ነው የሚሆነው ይህ ሁለት ምስል ነው በስክሪኑ ላይ የምትመለከቱት ምንድነው ዋልፔፐር በትክክል ተመልሷል እሺ እንቀጥላለን ቀጣይ ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው አይስክሪም ምን ነበር ያለው እኔም አይስክሪም ነበር አይስክሪም ነው በትክክል ተመልሷል አይስክሪም የመጀመሪያው ዙር ጥያቄዎች እንግዲህ በፍጥነት በሁለቱም ቡድን እየተመለሱ ነው የሚገኙት ወደ ቀጣዩ ጥያቄያችን እናልፋለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው ምንድነው አገር ነው ገርምን ለዛጋ አገር ብዬ ነው አገር እግር ነው አይደለም ሌላ ሞክሩ ሳታችሁ ሳያልቅ እንደው በሴት አርጋችሁ አስቡት እሺ ወንድ ሲሆን ብዙ ላይ መጣ ይችላል እግሩ አታፋ ነገር ታፋ ኮን ሰዓት አልቋል አልተመለሰም ወደ እናንተ መጥቷል አባት በትክክል ተመልሷል አባት በትክክል ተመልሷል እኔ እኮ ለዛ ነው ትንሽ ባት የሚለው ነገር በሴት ሲሆን ይመጣዋል ከወንድ ይልቅ ወንድ ባት ይባላል ግን ያው በሴት ነው አይደል ባቷ ሲባል ስለምንሰማ ብዙ ጊዜ አባት እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ይህ ሁለት ምስል ነው ምንድነው ስፓይደርማን በትክክል ተመልሷል ስፓይደርማን እሺ እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው መሶብ በጣም አንተ ውሃውን አስቀምጠህ ስትመልስ ራሱ ሊጠብቃችሁ ተቸገር ነው አይ ኖ መሶብ ወርቅ በትክክል ተመልሷል መሶብ ወርቅ ነው በትክክል ተመልሷል እንቀጥላለን ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው መዋኛ ገንዳ ወይም ደግሞ ስዊሚንግ ፑል ነው የሚሆነው ስለዚህ በትክክል ተመልሷል ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው ምንድነው ኤክስሬ ነው በትክክል ተመልሷል አልተሻላችሁ ምስል ከምስሎቹ እንግዲህ በጣም በፍጥነት እየተመለሱ ነው ያሉት ቀጣይ ምስል ከምስላችን የሚሆነው ደግሞ
የሁለት ምስል ነው ምንድን ነው ግንደ ቆርቁር ግንደ ቆርቁር በትክክል ተመልሷል ትንሽ ከበድ ይላል ብዬ አስቤ ነበር እቻው ቆርቁር እንደምትባል ታውቅ ነበር በጣም ነው የሚገርመው እኔ እንደው ትንሽ ጠጣር ይላል ብዬ አሰብኩት ነው ግንደ ቆርቁር በትክክል ተመልሷል ወደ ቀጣዩ ምስል ከምስላችን እናልፋለን ይህ ሁለት ምስል ነው ምንድነው ቲቸር ነው በትክክል ተመልሷል እሺ እንግዲህ የመጀመሪያው ዙር ውድድራችን ምስል ከምስል የመደመር ይሄንን ይመስል ነበር ከፍተኛ የሆነ ፉክክር ነው የታየበት ሁለቱም ቡድን እንደዚህ ተናንቆ ተያይዞ በርካታ ጥያቄዎች ደግሞ ተመልሰው እዚህ ደርሰናል ሁለቱም ቡድን እኩል ነጥብ አምጥተው ወደ ሁለተኛው ዙር ውድድር አልፈናል የሁለተኛው ዙር ውድድራችን የሚሆነው ደግሞ እንደሚታወቀው በዚህ በመተመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል እነዛን ሳንቲሞች በግል ከፍታችሁ መልሱን የምትመልሱት በግል ነው እዚህ ጋራ በጋራ መተጋገዝ መመለስ አትችሉም ነጥብ ግን የጋራ ነው የሚቆጠርላችሁ ማለት ነው ወደ ሁለተኛው ዙር ውድድራችን ከማለፋችን በፊት ግን እስኪ አንድ ጥያቄ ነበረኝ ከማከላችሁ የሙዚቀኛ ሃይማኖት ልጅ አለ ተብያለሁኝና እንደው ራሱ እጁን ያወጣል ወይስ እኔ በመልክ ልገምት ማን ነው ገምቻለሁ እኔ ራሱ እንዴት ነው እግዚአብሔር ይመስገን ሃይሚ እንዴት አይነት እናት ናት እስኪ ሃይሚ እንደዚህ ስለሷ ለማውራት እኔ ከብደኛል አልችልም ግን ያው ጀስት እንደዚህ ሰዋራ ሃይሚ ማለት ከእናትም በላይ ጓደኛ የሆነ ሰው ነች እና ብዙ ነገሮችና እንትን ብላ ይሄ ለልጅ የሚሰጥ ፍቅርን መታቀ አይነት ሰው ነች እና በጣም ወዳት እናቴ ነች ያው እዚህ አድርሳኛለች እንግዲህ ሃይሚ አንተ ብቻ ሳትሆን ብዙዎቻችን በጣም የምንወዳት በጣም የምናከብራት በስራዋ እኔ አስታውሳለሁ ሁላ እኔ ስቲል ድረስ ካሁን ድረስ በቃ ሳስበው ግርም ይለኛል በቁንጅናዋ በሙዚቃዋ ብዙዎች በጣም የሚወዷት የኢትዮጵያ ህዝብ በአጠቃላይ በጣም የሚያከብራት እናት ነው ያለችና በዚህ እድለኛ ነህ በዚህ አጋጣሚ ሃይሚኛም እጅግ በጣም አክባሪሽ ወዳጅሽ ነህ ግን እዚህ ከመጣ አይቀር እንደው ወደ ሁለተኛው ዙር ውድድር ከመሄዳችን በፊት የሃይሚን ሙዚቃ እስኪ ካንተ አንደበት ትንሽ አንጎራ እንዴት የእናትህ ነው አትቀየምህም እናትህ አረረ ተይ ታው ግዴላ ራስሽ ተይ ትንሽ መንገዱን ዘፈን ያመረ ዘፈን ለምን አይ እኔ ብዙ ኢንተረስቲንግ አይደለም ዘፈን ኖ ዘፈን ሳይሆን መዝፈን እንጂ መስማት ላይ ጥሩ ነው ሰማለሁ ማን ነው በጣም ሽምታደንቀው እንደው መስፈኑ ይቅርብኝ ካልክ ሃይሚ ነው የምታደንቀው ሃይሚንና ጂጂን አደንቃለሁ ጂጂና ሃይሚን እንግዲህ ያው ይስፈንም ቢያለ ታው በጀማው ላስወስንበት ወይስ ልለፋው ወስኑ እናንተ እኔም ቢዘፍን ባይ ነኝ አንተስ ትንሽ ቢያንጎራጉር ቢያንስ ይስፈን ተወስኗል እንግዲህ የአራት ሰው ውሳኔ መሻር ከባድ ነው በጣም እኔ ዘፈን እንትን ነው የለም አረ ዘፈን የለም እኔ አልሳሳትም ምን አይ እንትን ነው ከዚህ በፊት ሚዲያ ላይ ልጅ ያለው ነው አሉ እኔ ተገድጄውን ዘፈኛ ቃለው ከዚህ በፊት ግን የሃይሚ ነው ሌላ ሰው አረ ራሷን የራሷን እሺ ቤት ስትገባ ቀበቱ ይዘሩ እንዲጠበቀችክ በጣም ታራ ራሷ ፊት ነው እሷ ነች ያዘፈነችኝ እንደዛ እንዴት እንደጨከነችብኝ ባላቀም አዘፈነችኝ ከዛ በኋላ ትንሽ ከባድ አይ ብዙ እኔ እንትን አለም ብዙ በቃ የለኝም በቃ ድምጹ እንዴ የለም በቃ እናስጨንቅህም ይሁን ብለናል እናስጨንቅህም እሺ ወደ ውድድራችን እንመለሳለን የሁለተኛው ዙር ውድድራችን እንደነገርኳችሁ ነው እንግዲህ ሳንቲሞቹን የመምረጥ የመጀመሪያውን እድል ወደዚህኛው ቡድን ላምጣው ከናንተ መካከል ከሁለት አንዳችሁ ሳንቲሙን ምረጡ ትመርጣለህ እሺ 50 ሳንቲም ያልከው 50 ይከፈት እሺ እንቆቅልህ ምን አውቅልሽ አልቀረም ተቀጥቅጦ አስተኛቸው ፈልጦ ምንድነው ፈልጦ አስተኛቸው ፈልጦ አንተን መሰለኝ ምን ቆያ
እሺ ይሄ እንትን ነው መፍለጫው ነው። ቆይ ተቀጥቅጦ ሚል ይቀድማል። ፈልጦ እንትን ነው መሰለኝ መፍለጫ ነው መሰለኝ አላውቅም። መፍለጫ ነው ነው መፍለጫ ምክንያቱም ብረቱ ተቀጥቅጦ ነው መጀመሪያ። እሺ ከዛ ፈልጦ ደግሞ መጨረሻ ላይ እሺ አልቀረም ተቀጥቅጦ አስተኛቸው ፈልጦ መፍለጫ ብሏል። መፍለጫ ግን አይደለም ምላሹ። ሚሞክራለ ከናንተ መሃል ስሙን ልቀይረው? ምኑን? የሱን የመፍለጫውን እሺ ቀይረው። በጣም ጥሩ አድርገን ይቀየርከው። መፍለጫና መጥረቢያ ይለያዩ? አይለያዩ። በቢላ መፍለጥ ይችላል የሆነ ነገር። ኦና እንደዛ መፍለጫ ጀነራል ስሙ ነው። መጥረቢያ ደግሞ አንድ ስፔሲፊክ የሆነ ነገር ነው። እንደዛ እንደሆነ አላውቅም ነበር ካንተ ነው የሰማሁት። የተለያየ ስም ያላቸው አንድ አይነት ዕቃ እንደሆነ ነበር ማስበው፣ ግን ምላሹ አይደለም። የሚገርም ነው ምላሹ። ማጠብቁት ነው የሚሆነው። አልቀረም ተቀጥቅጦ አስተኛቸው ፈልጦ ምላሹ ጌሾ ነው። ጌሾ ሰክረው እንደማለት ነው። አዎ እንደዚህ እኮ አልኮል ላይ ብዙ እማላውቀው ነገር ስለሆነ ነው። እሺ እንቀጥል። ከናንተ መሃል አንዳችሁ ምረጡ። ሳንቲም አንድ ብር ይከፈት። እሺ እንቆቅልህ። ምን አውቅልሽ? እግሩ አንድ ጭንቅላቱ 3 ምንድነው? ሰዓት 3 ነው። 3 እግር አይደለ? የሰከንድ የደቂቃና የሰዓት አይደለ ያለ? ውስጥ ላይ ያለውን ይሄ ማዞሪያው አንዱ እግር ሆኖ ምናልባት እሱ ሊያስኬድ ይችላል፣ ግን በተለምዶ እንቆቅልሽ ውስጥ እግሩ አንድ ጭንቅላቱ 3 ተብሎ የሚጠየቀው ሰዓት አይደለም። ሌላ እሺ አልተመለሰም። እግሩ አንድ ጭንቅላቱ 3 ምን ይመስላችኋል? እናንተስ ምን ይመስላችኋል? ማበጠሪያ 3 ነው እንዴ? ማበጠሪያ አይጠጉ የሚያሳድግ ሰው አያበጥርማ እንዴት አድርጎ? ግን 3 ብቻ አይደለም። ስለዚህ እግሩ አንድ ጭንቅላቱ 3 ምላሹ የሚሆነው መንሽ ነው። መንሽ ማለት ይሄ ጤፍ በሚወቃበት ወቅት የሚነሳበት ማለት ነው። መንሽ ነው ምላሹ። ወደዚህኛው ቡድን እንመጣለን። ክፈት። ስንት ይከፈት? ስሙኒ ይከፈት። በስሙኒ ጊዜ ነበርክ? አዎ የሆነ ነገር አስተሳሰብ። ምን ገዛ በስሙኒ? እንትን ከረሜላ አይነት ከረሜላ ምናምን። ይሄ የአንድ ብር 4 ዳቦ ምናምን በሚገዛበት ጊዜ ገዝታል? እሱ የኛ ጊዜ ነው። አልገዛህም? በአንድ ብር 4 ዳቦ? አረ አንድ ዳቦ ነው። በአንድ ብር አንድ ዳቦ ሁለት ገዝቼ በ50 ሳንቲም። አንተ 50 ሳንቲም ነበር የሆነ ጊዜ። 50 ሳንቲም ማለት ነው። ሳንቲም ብር ከ10 ነው ማስተውሰው። ብር ከ10 አንድ ዳቦ አንድ ብር ከ10 አንድ ብር ከ10 አንተ ሱቅ አትላከም ነበር ማለት ነው። አድገክ ነው ትልቅ ኮንኩ ማለት ነው ሱቅ ሄድክ። እሺ እንቆቅልህ። ምን አውቅልሽ? ለማታምነው ፊቷ ምራቅ ነው ቅባቷ። ይሄ ብዙዎቻችን እንለዋለን ከልጅነታችንም እንቆቅልሹ ቀለል ያለው ነው የደረሰ። አልሰማህም? ከዚህ በፊት ለማታምነው ፊቷ ምራቅ ነው ቅባቷ ሲባል አይቻልም። እሺ ለማታምነው ፊቷ ምራቅ ነው ምንድነው? ጀበና ምን እንዴት አድርጎ ጀበና? ያው ሲገነፍል ነው። ሲገነፍል መሰለኝ። ለማታምነው ፊቷ ምራቅ ነው ቅባቷ ጀበና አይደለም። እውነትም እነዚህ ልጆች እነዚህ እንቆቅልሾች ሲባሉ አልነበሩም ቆይተዋል እንዳይላችሁና ከናንተ መካከል መጣልኝ መሰለኝ መጣክ ነው። አይ መልሱ መጣልኝ መሰለኝ። ምንድነው? ድመት ለማታምነው ፊቷ ምራቅ ነው ቅባቷ ምላሹ ድመት ነው። የቀረው 1 ሳንቲም ነው። እንግዲህ 1 ሳንቲም የመክፈት እድሉ አልተሰጠህም። ያለውን 1 ሳንቲም ነው መንከፍትልህ። በምርጫክ ባይሆንም 1 ሳንቲም ይከፈታል። እንቆቅልህ።
ጭንቅላቱን ሲያዞሩት የሚያለቅስ ምንድነው? ቧንቧ ጎበስ። እኔ በቃ አስቡበት መስራት ጭንቅላቱን ሲያዞሩት የሚያለቅስ ምላሹ ቧንቧ ነው። ሁለተኛው ዙር የእንቆቅልሽ ጥያቄያችን ይሄንን ይመስል ነበር። በነበረን የእንቆቅልሽ ጥያቄ አሸናፊ ሆነው ያጠናቀቁት ቡድኖች ወይም ደግሞ ወደ ቀጣይ ዙር በማሸነፍ ያለፉት ቡድኖች ቅዱስና ግርማ ናቸው። እንኳን ደስ አላችሁ። ተመልካቾቻችን እንግዲህ የሁለተኛው ዙር ውድድራችን እንዲህ ባለ መልኩ ወደ እናንተ ደርሷል። አሁን የምናልፈው የዝብርቅርቅ ሰዓታችን ላይ ነው። ዝብርቅርቅ እዚህ የምትመለከቱት ስክሪን ላይ ፊደል ተዘበራርቆ ይቀርብላችኋል። ያ ፊደል የሚወጣው አንድ ቃል ነው። ያ ቃል በ10 ሰከንድ ውስጥ ጽፋችሁ ለኔ ለተመልካቾቻችን ማሳየት ይኖርባችኋል ማለት ነው። ይሄ በቡድን እንደ ቲም የምትሰሩት ነገር ሆኖ ከፍጥነት ጋር መሆን አለበት ማለት ነው። በጣም ፍጥነት የሚጠይቅ የውድድር አይነት ነው። የመጀመሪያውን ዙር ለመጀመር ዝግጁ ናችሁ? ዝግጁ ናችሁ? እሺ እንጀምር። ጀምሩ። 10 ሰከንድ በጣም አጭር ናት። በተቻለ መጠን ጽፋችሁ ለማሳየት ሞክሩ። ሰዓታችሁ እንዳያልቅባችሁ። 3 2 1 ሰዓት አልቋል። መቼ ከፋረክ? ሰዓት አልቋል። ሰዓት አልቋል። ለጥቂት በቃ ለኔ ጨርሻለሁ እንዳልክ ብድግ ነበረ። ሰዓት አልቋል። ግን ለማንኛውም እስኪ እንመልከተው። ምንድነው? ማውለብለብ። ማውለብለብ። እሺ ምላሹን እንመልከተው። ማውለብለብ 1 ሰከንድ ወደፊት በቃ ማለት ነበር የሚጠበቅብህ። ማውለብለብ ነው ምላሹ። ዝግጁ ናችሁ? ዝግጁ? ዝግጁ? እንጀምር። ጀምሩ። ሰዓታችሁ እንዳይሄድባችሁ 5 4 3 2 እሺ ምንድነው ሚለው? እዛ ጋር አደረጃጀት፣ እዚህ ጋርም አደረጃጀት። ምላሹን እንመልከተው። አደረጃጀት በትክክል ተመልሷል። አደረጃጀት ነው። እሺ ቀጣይ ዝግጁ ናችሁ? እናንተ ተዘጋጁ። የነሱንም ትመልሳላችሁ አንድ ላይ በጋራ። ስለዚህ እንጀምር። ጀምሩ። ሰዓታችሁ መቁጠር ጀምሯል። ፍጠኑ ፍጠኑ። ሰከንዳችሁ 3 ላይ ደርሷል። 2 ጨርሷል። ጨርሷል። አለመግባባት አለመግባባት። እስኪ ምላሹን እንመልከተው። አለመግባባት በትክክል ተመልሷል። አለመግባባት ነው። እንቀጥላለን። እሺ እንጀምር። ጀምሩ። ሰዓታችሁ መቁጠር ጀምሯል። 3 ሰከንድ ላይ ነን። 2 1 ሰዓት አልቋል። ሰዓት አልቋል። አልተመለሰም። ስለዚህ ምላሹን አብረን በጋራ እንመልከተው። መገልገያዎች ነው። የዝብቅርቅ ጥያቄያችን ይሄንን ይመስላል። እንዴት ነበር? ፒስ ነው ብሎ ይከብዳል ወይስ ቀለል ይላል? ትንሽ ያው ፍጥነት ጋር አብሮ መሄድ ይጠይቃል አይደለ? ወደ መጨረሻው የምሳሌ አነጋገር ጥያቄያችን ከማለፋችን በፊት አንድ ሐሳብ እናንሳና ወደዛኛው ወይም ደግሞ ወደ ምሳሌ አነጋገር ጥያቄያችን እናልፋለን። ያም የምናነሳው ሐሳብ ምንድነው? አሁን ላይ ብዙ ነገር ሶሻል ሚዲያ ላይ ወይም ደግሞ ሶሻል ሚዲያ ተኮር እየሆነ መጥቷል። አብዛኛው ወጣት እያንዳንዱ የትምህርት ታይሙን የስራ ጊዜውን ከሶሻል ሚዲያ ጋር ያገናኘዋል ወይም ደግሞ ሶሻል ሚዲያ ላይ መውጣት መስራት ይፈልጋልና እናንተም ሶሻል ሚዲያ ላይ እየመጣ እንዳለ እየሰራ እንዳለ ሰው ስለ ሶሻል ሚዲያ እስኪ ምን ታስባላችሁ? ምን ይሰማችኋል? ከራሳችሁ ህይወት ጋራ አሁን ትውልዱ ካለበት ይሄ ከምንመለከተው ኢንቫይሮንመንት ጋራ ሶሻል ሚዲያን ግለጹት ብትባሉ እንዴት ትገልጹታላችሁ? በጣም ጠቅሟችኋል ወይ ጉዳት አለ ወይ? ብቻ በአጠቃላይ ስለ ሶሻል ሚዲያ የተወሰነ ነገር ብትሉ ደስ ይለኛል። ካንተ ልጀምር። እኔ የሁለተኛ ዓመት ዩኒቨርሲቲ ተማሪ ነኝ እና
ተማሪነቴና ሶሻል ሚዲያው ምንም የሚጋፋ አይደለም ስልሽ እንደውም ሶሻል ሚዲያ መስራቴ የተለያዩ ኦፖርቹኒቲዎችን ይዞልኝ መጥቷል እንጂ በምንም መልኩ አልጎዳኝ ያው ግን አንዳንድ ሰው ደግሞ በሚጎዳው መልኩ የሚጠቀም ሰው አለ ግን ያው የሚጠቅምሽን ካወቅሽ አይጎዳሽም ይያስ ስለዚህ ዋናው የማወቅ ጉዳይ ነው አይደለም ከትምህርት ጋርስ እንዴት ነው ይጋጫል ዞሮ አንዳንዴ ምን አለ መሰለ አንዳንድ ሰው ብዙ ሰው አሁን ሶሻል ሚዲያ ይጠቀማል ለመጠቀም ሰዓት ይፈጃል ለመስራትም ሶሻል ሚዲያ ላይ ራስን ለማሳየትም ሰዓት ይፈጃል ዋናው የዛ ሰው ምርጫ ነው ስለዚህ ከትምህርት ጋር የሚያገናኘው ነገር አለ ያው ታይም ማኔጅመንት ወሳኝ ታይምሽን ማኔጅ እስካረግሽ ድረስ ሶሻል ሚዲያ የምትሰሪበትን ሰዓትና የምትማሪበትን ሰዓት ከለየሽው ምንም ያስቸግር ነገር ያለ አይመስልኝም እሺ ግርማ ያንተስ ሐሳብ ምንድነው ሶሻል ሚዲያ ያው ለተጠቀመበት ሰው ለክሬተሩ ለተመልካቹ አሪፍ ነገር የሚጠቅም ነገር ነው በክሬተሩ ሳይድ ስናየው ያው በገንዘብ አኳያ ማለት ነው በተመልካቹ ሳይድ ደግሞ ስናየው ኢንተርቴይንመንት ከፈለገ ኢንተርቴይን ማድረግ ይችላል ከፈለገ ደግሞ የሚማርበት ነገር ከሆነ መማር የሚችልበት ፕላትፎርም ነው በቃ ቲክቶክ ስለ ቲክቶክ የምናወራ ከሆነ ማለት ነው እና ያው ከሁለቱም ሳይድ ብንመለከት ሁለቱም አካላት የሚጠቀሙበት ፕላትፎርም ነው ሁለቱም የሚጠቀሙበት መልካም እኔ ስለ ሶሻል ሚዲያ ያው ይሄን ያህል እኔ እንደውም እንደሌሎቹ ብዙ እንደዚህ ሰርስ በይምናን ብዙ ቪዲዮ ምናምን አልሰራ ግን ያው አንዳንዴ ምን አለ አሁን በፊት ላይ ትምህርት ቤት እያለን 12ኛ ክፍል ምናምን የትምህርት ቤት የባቹን እንተን ነበርኩ የከፈትኩትና ቲክቶክ አካውንታቸውን የከፈትኩት ሞር በቃ የሆኑ አይዲያዎች እንደዚህ ቲክቶክ ላይ ምናምን ነገር ሳይ ምናምን ነገር ሄጄ ትምህርት ቤት በቃ ይሄ ቪዲዮ ይሰራ ምናምን ነገር ነው እያልኳቸው በቃ እዛ ላይም ሰራ ምናምን እንደዚህ ብዙም እንትን አለ ግን ያው ከትምህርት ጋር ይጋጫሉ ወይ ምናምን የሚለው እንትን ነው ጊዜ አጠቃቀምሽን ካወቅሽበት እኛ ያለ ትልቅ ኢፌክት ያለው ነገር አይደለም እኮ ሶሻል ሚዲያ ላይ መምጣትና መስራት የሆነ ነገር ማድረግ ቀርቶ ሰው በተለያየ ድንጋይ ላይ ተቀምጦም እኮ ጊዜውን ያጠፋል እኮ አይደለ ግን ሞር ላይክሊ ጥቅሙ ያመዝናል በዛው ልክ ጉዳትም ቢኖረው ጥቅሙ ያመዝናል ግን በቃ ታይም ማኔጅመንት ነው ሌላ ነገር የለውም ወሳኝነቱ ታይም ማኔጅመንት ነው የምትለው እሺ አንተስ የምትለን ነገር አለ ሶሻል ሚዲያ በጣም ጸዴ ነገር ነው አሪፍ ነገር ነው በጣም ላይፍ ቼንጂንግ የሆነ ነገር ነው ኦሬዲ ብር በደም የሚታተምበት ቦታ ነው ለተረዳው ሰው ማለት ነው እኔ አሁን ኦልሞስት 100% ገቢን የምሰራው ከዛ ተማሪ ነኝ አለ ሴም ታይም ግን በጎን በኩል ደግሞ የትኛው ቢዝነስ ኖሯችሁ ምናምን ቢያስተዋውቁት የተለያየ ነገር ቢጀመርበት ምናምን በጣም ትልቅ ፕላትፎርም ነው አሁን ኢቭን ከቢዝነስ አልፎ በስራውን ኮሚኒቲ ነው ቢልድ ያደረግን ያለን ሶ ከስር ብዙ ተደብቆ የነበረውን መኪና አፍቃሪያን መኪና የሚወዱ ሰዎች የካር ካልቸር የሚወዱ ሰዎች ግን በቃ ኤክስፖዠሩ ያልነበራቸው ምናምን ብዙ ማየት የሚፈልጉት ነው ውጮቹ ይሰሩታል በእኛ ሀገር ቨርዥን ግን የለውም ስለዚህ ያ ነገር ምናምን በጣም ብዙ ሰው ክሬቭ ያደርገው ነበር እየፈለገው ነበርና በዛ አዲስ ኮሚኒቲ አሁን ወደፊት እያመጣ ምናምን አብረን ለማደግ አት ሴም ታይም ደግሞ በቁን ለጎንም ገንዘብ ለመስራትም በጣም ጥሩ ቦታ ሶ ትምህርት ጋር ምናምን ያው የሚበልጠው ማስቀደም የበለጠበትን ያሳመውሰን ነው በርግጥ ሰይኛውም ካለ ገንዘቡንም ካለ ገንዘቡ ጋር ግን ዋናው ነገር በቃ ጠንከር ብሎ በርታ ብሎ መስራት እንጂ ይመጣል ብዙ ነገር ይመጣል ለየትኛውም ዘርፍ ቢሆን ጠንክሮ በርትቶ መስራት ነው ያው አሁን ላይ ሶሻል ሚዲያ ሲነሳ ሁሌም የሚለው ነገር ምንድነው በተለይ ደግሞ ሰዎች አቅም ካላቸው መስራት ማሳየት እችላለሁ የሚሉ ሰዎች አሁን ላይ ምንም ምክንያት ማድረግ የማይችሉበት ጊዜ ላይ ያለ ነው አቅም ያለው ሰው ይወጣል በደንብ ጠንክሮ ያንን ነገር ቀጥሎ ሁሉ ጊዜ በተከታታይ ከሰራ አቅሙን ያለማንም እርዳታ ለህዝብ ለሚፈልገው ለሚመለከተው ሰው ማሳየት ይቻላልና የሶሻል ሚዲያ ይህ ትልቅ ነገሩ ነው ከዛ ውጪ ግን አጠቃቀሙ እንዲሁም ደግሞ ሶሻል ሚዲያ ላይ ማንን ነው መከተለው ማን ነው ኢንፍሉዌንስ የሚያደርገኝ የሚለውን ነገር ማወቅ በራሱ ትልቅ ወሳኝ የሆነ ነጥብ አለው በያስባለውና ምንከተላቸው ምናደንቃቸው ሰዎች መደነቅ መከተል የሚገባቸው ሰዎች ቢሆኑ መልካም ነው የሚለው ደግሞ የኔ ሐሳብ ነው እሺ የመጨረሻው ዙር ውድድራችን ነው የሚሆነው መጨረሻው ዙር ውድድራችን ደግሞ ምሳሌያዊ አነጋገር ነው የሚሆነው ምሳሌያዊ አነጋገሩ በፐዝል ተሸፍኗል ያንን ፐዝል እየከፈታችሁ ያ ምሳሌያዊ አነጋገር ምን እንደሆነ እንግዲህ መመለስ ነው የሚሆነው ማለት ነው የመጀመሪያው ፐዝል የመክፈት እድል ልስጣችሁ ክፈቱ ስንት ቁጥር ይከፈት 7 ቁጥር ይከፈት
7 ቁጥር ተከፍቷል። የተወሰነ ምስል ለሚታየን በዚህ በተከፈተው ምስል ልክ ግን ምን ምሳሌ አነጋገር ሊሆን ይችላል? ገምቱ። ከፍየል ጋር የተያዘ ነገር ይመስላል። ፍየል ከመድረሷ ቅጠል መበጠሷ። ፍየል ከመድረሷ ቅጠል መበጠሷ። ቆንጆ ሙከራ ነው። በዚች በተከፈተችው ልክ ግን ደግሞ ምላሹ እሱ አይደለም። ስለዚህ ክፈቱ። ስንት ይከፈት? እሺ ወለ ታክቲካል ነው ልብሽ ወይ ሁለት ወይ አራት ብላችኋል። ሁለት ከፈት። ሁለት ተከፍቷል። አሁንም ፍየሏ አለች መሰለኛ። እሺ ምን ሊሆን ይችላል? ቆይ የፍየል ቅብዝብዝ ልክ ነሽ። ጨረሻ የፍየል ቅብዝብዝ አላውቀውም። አንቺ ጨርሽ። ሲበዛበት አይደለም። የፍየል ቅብዝብዝ አይደለም። እሺ ክፈት። 6 ይከፈት። 6 6 ሲከፈት ለምሳሌ ያነጋገሩ ጥሩ ፍንጭ ነው። ምን ሊሆን ይችላል? ፍየል ወዲህ ቅዝምዝም ወዲያ። ፍየል ወዲህ ቅዝምዝም ወዲያ። ጥሩ ሙከራ ነው። ፍየል ወዲህ ቅዝምዝም ወዲያ ግን አይደለም ምላሹ። ክፈቱ። አማርኛ ላይ ጥሩ ነበራችሁ። አሉ ምሳሌ አነጋገሮች ያው መጨረሻ ላይ ይመጣል ብዬ አስባለሁ። ክፈቱ። ቅዝምዝም እኮ ተሰርቀናል እኮ። እሺ 5 ወገብ ልታሳዩኝ ያስከፍል እንትን አይጥ ለሞቶ የድመት አፍንጫ ታሸታለች። እንዴ ለትሞት ነው እኮ ቢላ አይጥ ናት አይደለም። ያው ሐሳቡ ወደዛ ይሄዳል። ሐሳቡ ነው ወደዛ። ግን ያው አይጥ ለሞቷ ቢሆን ኖሮ አይጥ ትኖር ነበር፣ ድመት ትኖር ነበር። ሽታው ምኑ ግን ይሁን ጥሩ ነው። አይጥ ለሞቷም ጥሩ ነው ግን አይደለም። ክፈቱ። አንድ ከፈት። አንድ ተከፍቷል። የደረሰች ነች ፍየሏ። እኔ እንደዛ ብዬ አስቡ መጨረሻው ነው። እሺ ክፈቱ። 4 ይከፈት። ምን ልሞክረው? እኮ በቃ ልትታረድ ያለች ፍየል ያንቀሸቅሻታል። ምን ያንቀሸቅሻታል? እሺ ክፈቱ። 3 ይከፈት። 3 ተከፍቷል። ምሳሌ አነጋገር ነው። አዎ የቀረው 8 ነው። 8 ቁጥር ይከፈታል። በአጠቃላይ በዚህ በስክሪኑ ላይ የምትመለከቱት ይህ የሚንቀሳቀስ ምስል አንድ ምሳሌ አነጋገርን ይወክላል። ያ ምሳሌ አነጋገር ምን እንደሆነ ይመጣለት ሁለቱም ቡድን መመለስ ይችላል። እሺ ምንድነው? ልትታረድ ያለች ፍየል ያራጇን እጅ ትልሳለች። ቢላ ብትልስ ቢላ እኮ ወይ አራቆ ነበር ነው ብቻ ትንሽ ይቀራረባል ሐሳቡ ግን ወይኔያቲ ትለው ነበር ገደት ዛሬ ወይኔ ቆይ ያልታረደች ፍየል ከቢላ ጋር ትውላለች። አይደለም ቆይ የገዳዋን ነው እንዴ አንተ የምን የገዳዋን አወርድ ብላለች አይደለም ልትሞት ያለች ፍየል የገዳዋን ቢላ
ኧረ ወይኔ አውቆ ነበር በቃ ተው እስኪ እግዚአብሔር ልትሞት ያለች ፍየል ወዲያው ትሳደባለች አይደለም እየተሳደበች አይደል ቢላ ስር ነው መላሳና ወዲያው ትሳደባለች እንዴ ነው የሚያደርገው እሺ እዚህ ነበር እግዚአብሔር ትንሽ እንጠብቅ ወይስ ይወጣል ወዴት ምጣረኩ አንተ ቆይ እሺ በቃ ሐሳቡ ላይ ገና አልደረሳችሁም ስለዚህ እኔ በመልሰው ይሻላል ይሄ የምትመለከቱት የሚንቀሳቀስ ምስል ምላሹ የሚሆነው በርካታ እናቶቻችን ተመልካቾቻችን መልሰውታል ብዬ አስባለሁ ምላሹ ፍየል ሲሰባ ሾተል ይልሳል ሾተል ማለት መሞቻዋን ማለት ነው ሲሰባ ሐሳቡ ላይ ደርሳችሁበታል ግን ያው ምሳሌ ያነጋገሩን አንተ አፍለኝ ነበር ትንሽ ደርሰብ ማውጣት ላይ ነው ወደ ቀጣዩ ምሳሌያዊ አነጋገር እናልፋለን የመጀመሪያውን የመክፈት እድል እናንተ ጋር ክፈቱ እስቲ አምስት ይከፈትሽ አምስት ተከፍቷል በዚህ በተከፈተው ምስል ልክ ይሄ ምሳሌያዊ አነጋገር ምን ሊሆን ይችላል እጅ እየሮጠ ገመድ ታስሮበት ሲሮጡ የታጠቁት ሲሮጡ ይፈታል በትክክል ተመልሷል ሲሮጡ ይፈታል የሁለተኛው ምሳሌያዊ አነጋገራችን አንድ ፐዝል ብቻ በመክፈት ተመልሷል ሲሮጡ ይፈታል አሁን አስመስክረሃል ካያት ብዙ ምሳሌ አነጋገር ባንዴ ተመልሷል እሺ እንግዲህ የመጨረሻው ዙር ምሳሌያዊ አነጋገር ውድድራችንም ደግሞ የተመለከታችሁትን ይመስላል ተመልካቾቻችን በጣም አዝናኝ ቆንጆ ቆይታ ነበር የነበረን በዛሬ በጉራማይሌ ቆይታችን አሸናፊው ቡድን ማን እንደሆነ እናገራለሁ ከዛ በፊት ግን ስለመጣችሁ በጣም አመሰግናለሁ በመጨረሻ ግን እናንተ ራሱ እዚህ ከመጣና አይቀር ማለት ምን ፈልገው ነገር አለ የምትሉት ካለ በሉና ተመልካቾቻችንን አሸናፊውን ቡድን ተናግረን እንሰናበታችሁ እሺ እንጀምር ከናንተ ከነሱ ይጀምር እሺ እድል ስለተሰጠኝ አመሰግናለሁ ማመስገን ፈልገው ያው እናቴን ነው ያው ሁሉም ሰው ማመስገን ይፈልገው እናቱን ነው እናቴን ማመስገን ፈልጋለሁ እኔ ብዙ ነገር አድርጋልኛለች እና ሰፖርቲቭ ጓደኞች ነው ያሉኝ ቪዲዮ በሰራው ቁጥር ያው ቲክቶክ ነው ኮፒ ሊንክ ላይክ ሼር የሚያደርጉ ጓደኞች አሉ ጓደኞቼን በጣም እናመሰግናለን እሺ ጓደኞቼ በጣም አመሰግናለሁ ማመስገን ፈልገው ሰው ጓደኞቼ በጣም አመሰግናለሁ ቤተሰቦቼን አመሰግናለሁ ቲክቶክ ፎሎወሮቼን በጣም አመሰግናለሁ እነሱ እናመሰግናለን እኛ እሺ ኦኬ እኔ ማለት እንፈልገው ላይክ ይሄንን ቪዲዮ ለሚያዩት መኪና ለሚወዱ ሰዎች ምናምን አሁን ላይ ያው የኛ ሰዓት ስለሆነ ጀስት ኮሚቴያችን እንዳለ ሰብሰብ ብለን አንድ ላይ እናሳድገው ካር ካልቸሩን ኢትዮጵያ ውስጥ ያለውን ነገር በደንብ እናሳድገው መንግስትም ካየው እንግዲህ ይደግፈን ነዳጅ ምናምን ደገፍ አድርገን ለኛ ለካርጋዮች የነዳጅ ድጎማ ምናምን ይመቻችልን እንዳሰብ ከዛ ውጪ ግን ማዘር ወንድሞቼ ምናምን በጣም ማመሰግናቸው በጣም ወዳቸው ቴንክ ዩ እሺ እኔ ማለት እንፈልገው ነገር ያው ማመስገን ፈልገው መጀመሪያ እኔን ለሚደግፉኝ ለቤተሰቦቼ ጓደኞቼ እንዲሁም በቃ ዙሪያ ላይ ያሉ ሰዎችን እንዳለ ማመስገን ፈልጋለሁ በተለይ እናቴን ማመስገን ፈልጋለሁ ሃይሚ በጣም ከልቤ ማመስገን ፈልጋለሁ ምክንያቱም ብዙ ነገር አሳልፋ ነው እኔን ዛሬ ላይ እንደዚህ ላይክ በራሴ እንድቆም ያደረገችኝና እሷን በጣም ማመስገን ፈልጋለሁ ሌላ ደግሞ ስም ጠርቼ ካመሰገንኩ አይቀር እንደ ወንድም ሁሌ አብሮኝ ከጎን ያለው ወንድም ያለ ማለት ጓደኛዬ ነው ግን ወንድሜ ነው የሚያው ቻይና ወይም ኢያሱ ይባላል እሱንም በጣም ማመስገን ፈልጋለሁ ሌላ በቃ ምን ነገር እሺ ቆንጆ ነው ምስጋና ራስ ትልቅ ነገር ነው እንግዲህ ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበር በዛሬ የጉራማይሌ ቆይታችን አሸናፊ ሆነው ያጠናቀቁት ቡድኖች አሚንና ቢኒያም ናቸው ታላችሁ
ተመልካቾቻችን እንግዲህ እኛ ብናበቃ የአባይ አገልግል ፕሮግራሞች ግን እስከ ምሽት ድረስ ከናንተ ጋር ቆይታ ያደርጋሉ እንግዲህ ከአባይ ቲቪ ወዴትም ሳትሄዱ አብራችሁን ትቆዩ ዘንድ ከወዲሁ እኔ ጋብዛችኋለሁ የጉራማይሌ ቆይታችን ግን አበቃ ሰላም ሁኑልን